ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሚኪያስ ሚዲያ ነው። ስለምትከታተሉን እጅግ በጣም እናመሰግናለን። ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የተለያዩ መረጃዎችን ይዘን ወደ እናንተ መጥተናል። ተከታተሉን። በዛሬው ዕለት እንግዲህ ከያዝናቸው መረጃዎች መካከል በህጻጽ የተፈናቃዮች ካምፕ ውስጥ ረሃብ በመከሰቱ ሰዎች እየሞቱ መሆናቸውን የተነገረው በጉዳዩ ዙሪያ የክልሉ ጊዜያዊ አስተዳደር የትግራይ ክልል ማለት ነው ያወጣው መግለጫ አለ። እሱን የምናቀርብላችሁ ይሆናል። ሌሎች ከሐኪሞች ጋር የተገናኙ መረጃዎች አሉ። እነሱ እናቀርባለን ማለት ነው። በቅድሚያ ግን አሁንም ሰብስክራይብ እንድታደርጉ ነው የምንጋብዛችሁ። ሼር አድርጉ። ወደ ቀዳሚ መረጃ እናልፋለን። በኤርትራ የታገቱትን 3 የአዘርባይጃን መርከቦች ለማስለቀቅ ጥረት መጀመሩ ተነግሯል። ጉዳዩ የሚጀምረው ከአንድ ዓመት በፊት መሆኑንና በወቅቱ 3 የአዘርባይጃን መርከቦች በሱዌዝ ካናል በኩል አድርገው ወደ ዩናይትድ አረብ ኤሚሬትስ እየተጓዙ እንደነበረ ነው የታወቀው። ይሁንና ድንገት የኤርትራን የውሃ ክልል ጥሰው ሲገቡ የኤርትራ የባህር ኃይል አባላት በምላሹ እነዚህ መርከቦች በቁጥጥር ስር እንዳዋሏቸው በወቅቱ ተዘግቦ ነበር። ከመርከቦቹ ጋር 18 የመርከብ ሰራተኞችና 6 የታጠቁ የደህንነት ሰራተኞችን በቁጥጥር ስር ውለው ነበር። 18ቱ መርከበኞች የአዘርባይጃን ዜጎች ሲሆኑ ለበርካታ ወራት ያህል ከታሰሩ በኋላ መለቀቃቸውን ነበር የተገለጸው። እንዲሁም 6ቱ የስሪላንካ ዜግነት ያላቸው የደህንነት ሰራተኞች ደግሞ ለአንድ ዓመት ያህል በተደረገ ዲፕሎማሲያዊ ጥረት ከጥቂት ሳምንታት በፊት ከእስር ተለቀው ወደ ሀገራቸው ሄደዋል። ይሁንና ጉዳዩ መቋጫ እንዳላገኘና 3ቱ መርከቦች አሁንም በኤርትራ ቁጥጥር ስር የሚገኙ ሲሆን በአሰብ ወደብም እንደዚሁ ቆመው እንደሚገኙ ነው የተመለከተው። የእነዚህን መርከቦች ጉዳይ የያዘው የመርከቦችን እገታና ተያያዥ ነገሮችን በተመለከተ ከኢንሹራንስ ድርጅቶች ጋር የሚሰራው ቫንጋርድ ቴክኖሎጂ የተሰኘው ተቋም መሆኑን የተነገረው። የድርጅቱ የኢንተለጀንስ ኃላፊ ኤሊ ሻፊክ እንደሚናገሩት መርከቦቹ ንብረትነታቸው የአዘርባይጃን የግል ተቋም ሲሆን በቁጥጥር ስር ከዋሉ ጀምሮ ከኤርትራ መንግስት ጋር ግንኙነት እያደረጉ ነው። ታስረው የነበሩት መርከበኞች እንዲለቀቁ የማስተባበር ስራ ማከናወናቸውን አስረድተዋል። ሲናገሩም የመርከቦቹ ካፒቴኖች የገለጹት ከባድ ንፋስ ስላጋጠማቸው ፈቃድ ሳይጠይቁ የኤርትራ ባህር ክልል ውስጥ መግባታቸውን ነው ያሉት ኃላፊው። በዚህ ላይ ምርመራው በመጠናቀቁ መርከበኞቹና የደህንነት ሰራተኞቹ መለቀቃቸውን ገልጸዋል። በተመሳሳይ የመርከቦቹ ጉዳይም በዚህ መልክ ይጠናቀቃል የሚል ተስፋ እንዳላቸው አስታውቀዋል። አክለውም እኛ ኤርትራ በባህር ክልሏ በሙሉ ስልጣን ያላት ሉዓላዊት ሀገር መሆኗን እንገነዘባለን። መርከቦቹ ያለ ፈቃድ ወደ ኤርትራ ባህር ክልል መግባታቸውንም አናስተባብልም ካሉ በኋላ ካፒቴኖቹ ያጋጠማቸውን መጥፎ የአየር ጸባይ ተከትሎ አስቀድመው ግንኙነት መፍጠርና ፈቃድ መጠየቅ እንደነበረባቸው ገልጸዋል። ሁኔታውን ከግምት ውስጥ በማስገባትና ምርመራ በማድረግ የኤርትራ መንግስት መርከቦቹን እንዲለቅ ጥያቄያቸውን መቀጠላቸውንም አስታውቀዋል። ይህ በእንዲህ እንዳለ እነዚህ 3 መርከቦች የጫኑትን ዕቃ በተመለከተ በማህበራዊ ሚዲያዎች በርካታ ግምታዊ አስተያየቶች ሲሰጡ መቆየታቸው የሚታወስ ነው። የቫንጋርድ ቴክኖሎጂ ኢንተለጀንስ ኃላፊው መርከቦቹ ምንጭ ነው እንደነበር ተጠይቀው መልስ ሰጥተዋል። በምላሻቸውም 3ቱም መርከቦች ታግቦት የሚባሉ መሆናቸውን አስረድተዋል። ታግቦቶቹ ኃይለኛ ሞተር ያላቸውና ትልልቅ መርከቦችን ወደ ወደብ የሚጎትቱ እንዲሁም በባህር ላይ የተበላሹ መርከቦችን የሚያነሱ መሆናቸውን የገለጹት ኃላፊው ጨምሮም በመሆኑም ታግቦት ከአንድ ቦታ ወደ ሌላ ቦታ ጭነት የሚያመላልስ አይደለም። ስለዚህም እነዚህ መርከቦችን በተያዙበት ወቅት ምንም ነገር አልጫኑም ነበር ብለዋል። ወደ ሌላ መረጃ ስናልፍ ሳልሳይ ወያኔ ያወጣው መግለጫ እናገኛለን። ህወሓት ከተፈናቃዮች በግዴታ ወራዊ መዋጮ እየሰበሰበ ነው ብሏል። ፓርቲው በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ የትግራይ ፓርቲ ከትናንት በስቲያ ቅዳሜ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወራዊ መዋጮ እየሰበሰበ መሆኑን ተናግሯል። ፓርቲው በመግለጫው የህወሓት እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወም ጥሪ አቅርቧል። የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በህጻጽ የተፈናቃዮች ካምፕ ውስጥ ከሚኖሩት 14000 ተፈናቃዮች ውስጥ 331 መሞታቸውን አስረድቷል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠመንጃን የተጠቀመ በመሆኑ ሌሎች ኃይሎችም ጠመንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ፓርቲው በተለይም ህወሓትን የትግራይ ተቋማትን እያፈረሰ እየበታተነና እያዳከመ ነው ሲል ወቅሷል። ለዚህም እንደ ማሳያነት ኤፈርትንና ጂኤስቲኤስ የተሰኘውን የሙያተኞች ማህበርን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ የሚካሄደው ምርጫ መራዘም እንዳለበት ነው የገለጸው። በትግራይ ምርጫው መከናወን እንደሌለበት የገለጸው ፓርቲው በቅድሚያ ክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮች መመለስ እንደሚገባቸው ነው ያሳሰበው።
ከህጻጽ ጋር በተገናኘ እንግዲህ አንዳንድ ጉዳዮች አሉ። በህጻጽ እንግዲህ የሞቱት ተፈናቃዮች ቁጥር 331 በረሃብ ማለት ነው መሆናቸውን ነው ሳልሳይ ወያነ የተናገረው። ነገር ግን እንደ አንዳንድ መገናኛ ብዙሃን መረጃ ከሆነ የሞቱት ተፈናቃዮች ብዛታቸው ከዚህ ሊያንስ እንደሚችል ነው የተመላከተው። እንግዲህ በዚህ ዙሪያ አንዳንድ የተሰራጩ መረጃዎች አሉ። እንግዲህ የረሃቡ ሁኔታ የተከሰተው ከሐምሌ 2017 ወር ጀምሮ ነው የተከሰተው። እንግዲህ በእነዚህ ሰዎች ወይም ተፈናቃዮች የተፈናቀሉት በአሁኑ ሰዓት በታጣቂ ኃይሎች በሚተዳደረው በምዕራብ ትግራይ በተሰኘው አካባቢ ነበር። ከዛ ከተፈናቀሉ በኋላ ለብዙ ጊዜያት በዚያ የተፈናቃዮች ካምፕ ውስጥ እንደኖሩ ነው የተነገረው። ህጻጽ የተሰኘው እንግዲህ ካምፕ ከሽረ ከተማ በተወሰነ ኪሎ ሜትር ርቀት የሚገኝ ካምፕ ነው። ከዚህ ቀደም የኤርትራ ስደተኞች ይኖሩበት የነበረ ካምፕ ስለመሆኑ ነው የተነገረው እና በምግብ እጥረት ብቻ ሳይሆን በመድኃኒት እጥረትም ምክንያት ነው በየቀኑ ሰዎች እየሞቱ የሚገኙት። እንግዲህ ይሄ ረሃብ ሁኔታ ሊፈጠር የቻለው ምንድነው ከተባለ በየጊዜው ወደ ተፈናቃዮች የሚቀርበው እገዛ መጠኑ እኩል ባለመሆኑ የተነሳ በየጊዜ ተጠብቆ የሚሰጠው የእርዳታ እህል ወይም ደግሞ 15 ኪሎ እርዳታ ግማሹን ለምግብ ግማሹን ደግሞ ለሽያጭ ተሽጦ ለአስቤዛ ለመግዛት የሚውል ነው የነበረው። ያው ተፈናቃዮቹ እንደሚናገሩት ከሆነ ማለት ነው። እናም በዚህ የተነሳ እንግዲህ ጉዳት እየደረሰባቸው ስለመሆኑ ነው የተመላከተው። እና ከዚሁ ጋር በተገናኘ እንግዲህ እስካሁን ድረስ እንግዲህ በረሃብ ምክንያት ከ50 በላይ ተፈናቃዮች እንደሞቱና በቃ 1700 ያክል የሚሆኑ ሰዎች ደግሞ በሞት አፋፍ ላይ እንደሚገኙ ነው የተገኘው መረጃ ያመለከተው። ከጉዳዩ ጋር በተገናኘ እንግዲህ ህጻናትም እድሜያቸው ከፍ ያሉ አዛውንቶችም የሚበሉት ምግብ ባለመኖሩ ምክንያት ለሞት እየተዳረጉ መሆኑን ነው እንግዲህ የክልሉ ቴሌቪዥን ጣቢያ ትግራይ ቴሌቪዥን የዘገበው። ከዚሁ ጋር በተገናኘ እንግዲህ ትላንትና የክልሉ ጊዜያዊ አስተዳደር ያወጣው መግለጫ ነበረ። በህጻጽ ያጋጠመውን የረሃብ አደጋ መፍትሄ ለመስጠት አስቸኳይ ምላሽ መስጠት መጀመሩን ነው እንግዲህ የገለጸው። ስለሆነም ከትናንት ታህሳስ 13 ቀን 2018 ዓ.ም ንጋት ጀምሮ የክልሉ ጊዜያዊ አስተዳደር የካቢኔ አባላት ከሚመለከታቸው የተለያዩ ተቋማት ጋር በመቀናጀት ውይይት ማድረጋቸውን የተገለጸው። በዚሁ ምክንያት አስቸኳይ መፍትሄዎችን ተግባራዊ ለማድረግ እንቅስቃሴ መጀመሩን ነው ጊዜያዊ አስተዳደሩ ያመለከተው። እንግዲህ ከዚሁ ባሻገር እንግዲህ አንዳንድ ወገኖችም የድጋፍ ማሰባሰብ ስራ መጀመራቸው ነው የተመላከተው። ከዚሁ ጋር በተገናኘ እንግዲህ አዳዲስ መረጃዎች ካሉ እንግዲህ አብረን የምንመለከተው ይሆናል። ከሕክምና ባለሙያዎች ጋር በተገናኘ አንዳንድ መረጃዎች አሉ። እንግዲህ በአንዳንድ የሕክምና ተቋማት በሚሰሩ የጤና ባለሙያዎች አማካኝነት የክፍያ ጥያቄዎች የተነሱ ነበር። ለዚሁ የተሰጣቸው ምላሽ ደግሞ እስር ስለመሆኑ እየተነገረ ያለው። በተለይ በአማራ ክልል ደቡብ ጎንደር ዞን በደራ ወረዳ የምግባሩ ከበደ መታሰቢያ ወይም አንበሳሜ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች መታሰራቸው ነው የተነገረው። ከታሰሩት ባለሙያዎች መካከል ሙሉጌታ መለስ የተቀናጀና የድንገተኛ ቀዶ ጥገና ባለሙያ፣ ስምዖን ተስፋዬ የተቀናጀና የድንገተኛ ቀዶ ጥገና ባለሙያ፣ ፋንታውን ፈረደ የሚድዋይፍሪ ባለሙያ እና ውሎልኝ ሽሜ የተባለ አንድ የሕክምና ባለሙያ በቁጥጥር ስር መዋላቸው ነው የተነገረው። በቁጥጥር ስር የዋሉትም ለጥያቄ እንደሚፈለጉ ተገልጾላቸው ነበር የተወሰዱት። ከዲዩቲ ክፍያ ጋር በተገናኘ ነበረ እንግዲህ ጥያቄ ሲያነሱ የነበሩት እነዚህ ሐኪሞች። በሌላ በኩል ደግሞ ወደ ሲዳማ ክልል ስናመራ ያለታ ጩኮ የመጀመሪያ ደረጃ ሆስፒታል ሰራተኞች ከመስከረም ወር ጀምሮ ዱቲ አልተከፈለንም በማለት ጥያቄ አቅርበዋል። ጥያቄያቸውን ለሚመለከታቸው አካላት ከወር በላይ ቢያመለክቱም ሰሚ አለማግኘታቸውን ያመለከቱት። በዚህ ምክንያት ከሰኞ ጀምሮ ዱቲ ላለመስራት መስማማታቸውን የተናገሩት ካለፈው ሰኞ ማለት ነው። በመሆኑም እነዚሁ ሰራተኞች ስራ አቁመው በስራ ማቆም አድማ ላይ እንደሚገኙ ነው የተነገረው።
በሌላ በኩል ደግሞ የሀላባ ቁሊቶ አጠቃላይ ሆስፒታል የዲዩቲ ሰራተኞች በአዲሱ የክፍያ ተመን መሰረት ክፍያ ስላልተፈጸመልን ካለፈው ሐሙስ ጀምሮ እስከ ባለፈው ሐሙስ እስከ 11 ሰዓት ባለው ሰዓት ድረስ የዲዩቲ ክፍያ ካልተፈጸመ ስራቸውን እንደማይሰሩ ነበረ ገልጸው የነበረው። እስካሁን ድረስ እንግዲህ ምላሽም እንዳላገኙ ነው አንዳንድ መረጃዎች የሚያመለክቱት። ከምሽት ጀምሮ አገልግሎት እየሰጡ እንዳልሆነ ነው የተነገረው። እርምጃ የሚወስድ አካል የሚሞክር አካል ካለ ሙሉ ለሙሉ ስራ ለማቆም እንገደዳለን በማለት ነው የተናገሩት። ከመንግስት በኩል እንግዲህ በእነዚህ ዙሪያ የቀረበ ምንም አይነት ማብራሪያ የለም። ወደ አማራ ክልል በድጋሚ ስንሄድ የአማራ ሕክምና ማህበር የተሰኘው ድርጅት ወይም ማህበር የሐኪሞች ማህበር ነው የመወያያ መድረክ ከክልሉ መንግስት ጋር እንዲመቻችለት ነው ጥያቄ ያቀረበው። በዚህ ምክንያት እንግዲህ በተለይ ከመስሪያ አካባቢ ጋር ያሉት ሁኔታዎች እንዲስተካከሉና የላቦራቶሪ ምርመራ ቁሳቁሶች እንግዲህ ከሚያስፈልጉት በታች የጥራት ደረጃ በታች መሆናቸውንና በክፍያም ጋር በተገናኘ እንግዲህ ለሐኪሞች የሚከፈለው ክፍያ እጅግ በጣም አናሳ የሆነ መምጣቱን ነው የተናገሩት። ይህን ጉዳይ በተመለከተ የትርፍ ሰዓትም ክፍያም ጨምሮ ከክልሉ መንግስት ጋር እንግዲህ መወያየት እንደሚፈልጉ ተናግረዋል። ይሁንና እንግዲህ በይፋዊ የፌስቡክ ገጻቸው ላይ ጥያቄ አቅርበው የነበሩት የማህበሩ አባላት ይህን ደብዳቤ ከፌስቡክ ገጻቸው ላይ ማንሳታቸው ነው የተነገረው። ምክንያቱ እስካሁን አልታወቀም። እንግዲህ በተለያዩ አካባቢዎች እንግዲህ ከሕክምና ባለሙያዎች ጋር የተገናኙ ጥያቄዎች እንግዲህ በዚህ መልኩ እየቀጠሉ ነው ያሉት። እስካሁን ስለተከታተላችሁን በእጅጉ እናመሰግናለን። ሰብስክራይብ ማድረጋችሁን አትዘንጉ። መልካም ቀን ይሁንላችሁ። ሰላም።